አብርሽና ሩታ እንግዲህ ዛሬ ተገናኝተው እንግዲህ የስንብት ቪዲዮስ ለቆልናል። እውነት ለመናገር ሩታ ጠፍታ ነበረ። እንኳን ደህና መጣሽ የኔ ውድ። እና እንግዲህ አብርሽ እኔ በጣም የታዘብኩ ነገር አለ በነገራችን ላይ ማለት ነው። እሱም መጨረሻ ላይ እምነግራችሁናል ውዶቼ። ሰላም ውድ የነዚህ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልኝ። ዛሬ ዩቲዩብ መንደር በጣም ነው ጭር የሚለው ጋይስ፣ በጣም ማለት ነው። ለዛ ነው ያሰራሁት እኔ ቪዲዮ ስራሱ ማለት ነው። እና አንዴ ብቻ ነው በአይኔ ዙራ የሰራሁት፣ እሱም አጭር ነው። ኤኒዌይስ ውዶቼ በሌላ ቪዲዮ መጥቻለሁ ማለት ነው። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። የምታበረታቱኝ ከልብ አመሰግናለሁኝ። ቅን የሆናችሁ ላይክ የምታደርጉልኝ ሁሌ እንደማመሰግናችሁ ታውቃላችሁ። ወዳችኋለሁኝ። አስተያየት የተለያየ ኮሜንት ጥሩ መጥፎ የሚሰጡኝ አመሰግናለሁ። ልቦና አስጣችሁ መጥፎ ነገር የምትናገሩ ማለት ነው። ሰው በሰራ ልክ ነው አስተያየት የሚሰጠውና እኛን ከምትሳደቡ ሄዳችሁ ለሰራው ሰው መናገር ማለት ነው። ገባችሁ? ኤኒዌይስ ጋይስ ሌላ ውስጥ መግባት አልፈልግም። ያው ሚዲያ ላይ ስንመጣ ሁሉም ሰው ይወደናል ብለን ማሰብ የለብንም ማለት ነው ውዶቼ። እና እንግዲህ አብርሽና ሩታ አቤልም ተገናኝተዋል ማለት ነው። እኔ ግን የታዘብኩ ምንድነው አብርሽን የታዘብኩ ምንድነው እውነት አንተ እውነት ማለት እንዳሳብ ከቪዲዮ አንፃር ነው የምላችሁ። እውነት ትዳር የምትፈልጉ ከሆነ በቃ አሁንም እኮ ማስተካከል ይችላል ብዬ ነው ማስበው እንደ ቪዲዮ ጋይስ። ግን መቼ ነው ማስተካከል የሚችለው? አብርሽ ከኤርሜላ ጋር ሲያቆም ነው። ሩታ ራሱ ተናገረች ማለት ነው። አሁንም የራስክ ላይፍ ይኖርክ ነው እዛም እዚህ ከምትል ኖር ብላለች። ይሄ ማለት እሷን ፍላጎት አላት ጋይስ። ያው አንዴ ወስናለች። እንዴት በቃ ሰው ምን ይለኛል ብዬ ነው ማስበው ሩታ ነገር ማለት ነው። ለምን ብዙ ሰው በውስጥ መስመርም በርቺ እንዳትቀይሪ ከሱ ጋር መኖር የለብሽ የሚሉ ብዙ አሉ። ጀግና ወደፊት የሚሉ አሉ። ሩታ ትክክል ናት የሚሉ ብዙ አሉና እንጂ ትዳራን ሳትፈልግ ቀርታ አይደለም ብዬ ነው ማስበው እኔ ሩታ ማለት ነው። ለምን ዛሬ ራሱ ከንግግር ተረጋ ብላ ምንድነው አለችው? አንተ ራስክ ላይፍ ይኖርክ ነው አሁንም እዛ እዚህ ከምትል ኖር ነው አለች። ይሄ ማለት በቃ ባንድ ረጋ ማለት አለብክ ነው። ገባችሁ አይደለ? ካልገባችሁ ማለት ነው ባንድ መጽናት አለበት ነው ይሄ ልጅ ማለት ነው። በርግጥ ኤርሜላና አብርሽ ምንም ነገር ላይኖሩ ይችላሉ። እንደተባለ ደግሞ ያክስት ልጅ ልትሆን ትችላለች። አናቅም። ብዙ ነገር የተወራ ነው። ልጅ ያላት የተባለ ነው። ደግሞ ማላቆ ውስጥ መግባት አልፈልግም ጋይስ። እኔ ማላቆ ታውቃላችሁ በዲፍረት ማውራትን አልወድምና ኤኒዌይስ እንግዲህ ኤት ሀገር ለመሄድ እንደሆነ ያላቅም። አብርሽ እንግዲህ ሩታን ታሰናበታት ማለት ነው። ተሰናብቷታል ጋይስ። ለመጨረሻው ነው ለጊዜ ለስምንት አብርሽ ምን አለ? 3 ሳምንት ወይ 2 ሳምንት ነው የሚቀራት ነው አለ። ሩታ ከዚህ በፊት ግን በቃ 1 ሳምንት ነው የሚቀረኝ ብላ ነበርና እኔ አላቅም። ኤኒዌይስ እግዚአብሔር በሰላም ይገላግልሽ ለማለት ፈልጋለሁ። እግዚአብሔር እውነቴን ነው የምላችሁ። እኔ ልባዊ ምኞቴ ነው ጋይስ። ማስመሰል አልችልበትም በዩቲ ማለት ነው። እና እግዚአብሔር በሰላም ይገላግልሽ የኔ ውድ። ከዛ በዘለለ ግን ምንድነው ታዘብሽው አብርሽን ካላችሁ ለምንድነው ማለት ካሜራ ከሚደቅን አቤላም ከሚጠራ ወንድም አለም ማለት ነው። መቼም ዩቲዩብ እና ቲክቶክ ላይ የምትሉ ሰውኛ አስተያየት ነው የሚሰሙት እናውቃለን። እና ለምን ማለት በራስክ ፊና ጠርታት ሻይ ቡና ያልካት ትሬት ያደረካት ለምን ነገሮቹን እናስተካከል ብለ ለምን አልጠየቅም? የኔ ጥያቄ ነው አብዛኛ ጊዜ ማለት ነው። አብርሽ አይታችሁ ከሆነ ማለት ካሜራ ደቅኖ ነው። እሷም እንደዛ ነው። በርግጥ ግን እኔ ለሁለቱም ነው አስተያየት መሰጠውና ለምን በጠረጴዛ ዙራ አልፈታችሁም? ማስተካከል የምትፈልግ ከሆነ ትዳር የምትፈልግ ከሆነ እንግዲህ እኔ እንደዛ ነው ብዬ ነው ማስበው። በቃ ሌላ ሰው አስፈልግም። እሷ አይደለ ፍቺን የፈለገችው። በቃ የምትፈልጊ ነገር ንገሪኝ አስተካክላለሁ ብለክ እሷን አውርተክ ብትስማማ ራሱ መጥተክ እንደዚህ አውርተናል ብለክ ለተመልካች በቃ ማሳወቅ ትችሉ ነበር ማለት ግዴታ። ሁሉም ነገር ሚዲያ ላይ ሌላ ነገር ይደበቃችሁ አይደል እንዴ? ለምን የተመልካችን የምታስጨንቁ ስንት ጊዜ ይደብራል እንደኔ ማለት ነው። አይመስላችሁም ውዶቼ? ለምን
ሁለት ትዳር የሚፈልግ አንዳንዴ እኮ ምን ይላል ዛሬ ደግሞ የታዘብኩት ምንድነው አንዱ ላስጨንቅሽ አልፈልግም ፍቀጅልኝ ያላት ነውና ባለቤት እስከሆነች ድረስ እስካሁን እንግዲህ እስከ ቀደዳችሁ ድረስ የተፈራረማችሁ እኔ አናቅም በርግጥ እንደተፈራረማችሁ ምናውቀው ነገር የለም እሱን እስካልቀደዳችሁ ድረስ ባልና ሚስት ናችሁ እውነት ለመናገር ማለት ነው ስለዚህ እንደ ባዳ ነው ሲያወራ የነበረ አብርሽ ማለት ነው ብዬ ነው ማስበው ገና ሳይፋቱ ማለት ነው ገና ነው እንግዲህ ክሱም እንዲራዘም ይፈልጋል እስከምትወልድ ከወለደች በኋላ ይሁን ይመስለኛል ከወለደች በኋላ ትመለስልኛለች ብሎ አስበው ይሁን ስትራቴጂው አልገባኝምና ኤንዌስ መታረቅ የምትፈልጉ ከሆነ አንተ ሌላ ሰው ማምጣት አልነበረብክ አብርሽ ማለት ነው ትዳርክ የምትፈልግ ከሆነ የልጅ እናት የምትፈልግ ከሆነ ቁጭ ብለ እሷን ከካሜራ ጀርባ ማውራት በቃ ከሷ ጋር መስማማት ነው እዚህማ ከመጣ እንዴ ሩታ ጀግና ነው የሚሉት ሩታ ምን አይነት ታሪክ ለሀገር እንደሰራች ባናቀም ማለት ነው